ሰበር መረጃን እነሆኝ። በሐሰተኛ የባንክ ዋስትና ሰነድ በገዳ ባንክ፣ በኦሮሚያ ህብረት ስራ ባንክ፣ በኢትዮጵያ ንግድ ባንክና በሌሎች ድርጅቶች ላይ ከባድ የሙስና ወንጀል በመፈጸም ከ89 ሚሊዮን ብር በላይ ጉዳት አድርሶ በሕግ ሲፈለግ የነበረውን ተጠርጣሪ ከነ ግብረ አበሮቹ በቁጥጥር ስር አውሎ ምርመራ እያጣራ መሆኑ ተገለጸ። የካቲት 12 ቀን 2018 ዓ.ም በሐሰተኛ የባንክ ዋስትና ሰነድና በሌሎች ሐሰተኛ ሰነዶች በመጠቀም ህገወጥ የጥቅም ትስስር በመፍጠር የባንክ አሰራርና ግን ባልተከተለ መልኩ በገዳ ባንክ፣ በኦሮሚያ ህብረት ስራ ባንክ፣ በኢትዮጵያ ንግድ ባንክና በሌሎች ድርጅቶች ላይ ከባድ የሙስና ወንጀል በመፈጸም ከ89 ሚሊዮን 296 ሺህ ብር በላይ ጉዳት አድርሶ በሕግ ሲፈለግ የነበረውን ተጠርጣሪ ከነግብረ አበሮቹ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የኢትዮጵያ ፌዴራል ፖሊስ አስታወቀ። የፖሊስ የምርመራ መዝገብ እንደሚያስረዳው ተጠርጣሪዎቹ ስልጣንን ያለ አግባብ በመጠቀምና ሐሰተኛ የባንክ የዋስትና ሰነዶችን በማዘጋጀት ጀል ድርጊቱን የፈጸመ ሲሆን በተለይም የጉደር ወይን ትሬዲንግ ኃላፊነት የተወሰነ የግል ማህበር ስራ አስኪያጅ ዋነኛው ተጠርጣሪ ጌታውን መለሰ ሊዮ ከገዳ ባንክ አግማስ ቅርንጫፍ ስራ አስኪያጅ አብዲሳ ቶሎሳ ደበሊ ጋር በጥቅም በመመሳጠር የቅርንጫፉን የስራ ኃላፊ ፍርሚያና ማህተም በመጠቀም ለወንጀል ድርጊታቸው ማስፈጸሚያነት ሲገለገሉ መቆየታቸውን ፖሊስ በምርመራው አረጋግጧል። ተጠርጣሪዎቹ በዚህ የተቀነባበረ የወንጀል ድርጊት ለወራ ሁለገብ የገበሬዎች ህብረት ስራ ዩኒየን የውል ማስከበሪያና የቅድመ ክፍያ ዋስትና በማስመሰል 23 ሚሊዮን 296 ሺህ ብር እንዲሁም ለፍናን መሐመድ በሽር የቀለም ማምረቻ ድርጅት የ20 ሚሊዮን ብር የሐሰት የዱቤ ሽያጭ ዋስትናና ሰነድ በማቅረብ በድምሩ 43 ሚሊዮን 296 ሺህ ብር የገንዘብ ጉዳት እንዲደርስ ማድረጋቸውን የፖሊስ የምርመራ መዝገብ ያመለክታል። አበባው መኮንን አርጉ የተባለ ሌላኛው ተጠርጣሪ ከጌታውን መለሰ ልይህና ከአብዲሳ ቶሎሳ ደበላ የተባሉ ተጠርጣሪዎች ከባድ የሙስና ወንጀልን እንዲፈጸም ሁኔታዎችን ያመቻቸ ያግባባና ያገናኘ ሲሆን ጌታውን መለሰ ልይህ በቁጥጥር ስር እስከዋለበት ቀን ድረስ በበላይነት ወንጀሉ እንዲፈጸም ትልቅ ተሳትፎና ከፍተኛ የጥቅም ትስስር የነበረው መሆኑን ፖሊስ በምርመራው አረጋግጧል። ይህ በእንዲህ እንዳለ ጌታውን መለሰ የተባለው ተጠርጣሪ ከዚህ በፊትም በሐሰተኛ የባንክ ዋስትና ሰነድ በኦሮሚያ ህብረት ስራ ባንክ ላይ 28 ሚሊዮን ብር ጉዳት በማድረስ በፖሊስ ሲፈለግ እንደነበር ተገልጿል። በተጨማሪም ተጠርጣሪው የፍርድ ቤት እገዳ የነበረበት ቤቱን በሐሰተኛ ሰነድ እገዳውን አስነስቶ ለሐሰተኛ ወገን አስተላልፎ 18 ሚሊዮን ብር በኢትዮጵያ ንግድ ባንክ ላይ ጉዳት በማድረስ ክስ ተመስርቶበት እየተፈለገ እንደነበረም ታውቋል። የኢትዮጵያ ፌዴራል ፖሊስ በቀጣይም በሀገር ኢኮኖሚ ላይ ከፍተኛ ጉዳት የሚያደርሱ ወንጀለኞችን በቁጥጥር ስር የማዋልና ለህግ የማቅረብ ስራውን አጠናክሮ እንደሚቀጥል ገልጾ ህብረተሰቡ መሰል ህገወጥ ድርጊቶችን ሲመለከት በኢኤፍፒ አፕ ወይም በነፃ የስልክ መስመር 991 ጥቆማ በመስጠት ትብብሩን አጠናክሮ እንዲቀጥል ጥሪ አቅርቧል። እኔም በዚህ ፔጅ እንዲህ አጋርቻችኋለሁ። እስኪ እናንተ መሰል ድርጊቶች ካለ ኮሜንት ሴክሽን ላይ አጋሩኝ። መረጃው ሼር ይደረግ።